ምንድነው እሱ የዋሸሁት? ለምን ታጭበረብራለህ? ማጭበርበር ጥሩ ነው እንዴ በክርስትና? ምን ብዬ አጭበረበር? በጣም አጭበርባሪ ነህ፣ በጣም ሌባ ነህ፣ በጣም ጺምህን ታሳድጋለህ፣ መናጢ ነህ። መናጢነቴን ተወው እስቲ። ያጭበረበርኩትን አሳየኝ። እግዚአብሔር ከስፔስ ውጪ ነው። ከስፔስ ውጪ ነው። ለምን እኮ እግዚአብሔር ከስፔስ ውጪ ነው ብለሃል። አይደለም የሚለው ማስረጃውን አንጣስ። በጣም ጥሩ እሺ። መዝሙረ ዳዊት ምዕራፍ 33 ቁጥር 13ን ክፈት። ምን ይላል? ክፈት። ምን ይላል? ከስፔስ ውጪ አይደለም ይላል። ክፈት ክፈት። እሺ ክፈተው እስቲ። አንተ ራስህ ክፈተውና ክርስቲያኖች ከፍ ያዋርዳኝ ነኝ። ክርስቲያን አለ። የፊትህን ጭገር መጀመሪያ አንሳ። ይሄ ምን አይነት ባለጌ ቆሻሻ ነው? እናታችሁ መሐመድ መሰልኩ እንዴ ነኝ? ሴት ልጅ ባሏ ካልመጣ ጭጋሯን ራሱ መላጨት የለባት የሚል ቆሻሻ አስተምሮት ውስጥ የተቀመጥከው አንተ ነህ። ቀፋፊ ሰክረ ቪዲዮ አትሰራ። ሁለተኛ ሰክረ ቪዲዮ እንዳሰራ አረቄ ጨምላቃ ዝም በል። አረቄ ሲጫገባውን ቲክቶክ መጥቶ ተረጋጋ። ጥያቄ ጠየቅ፣ ጥያቄ ይመለስልሃል። ምንም ነብይን አላህ ነው የሆነ ፍሪዛም እንትን ጺም አልባ ነው ባይዜ። ቆይ አመስግነኝ። እንደውም እንኳንም አመጣው እንኳንም ጭገራ ማልክ። በእስልምና ታውቃለህ ጺም ከሌለው ክርስቲያን ታውቃለህ። እሱ ነገር ያለው ከዚህ በፊት ቤተሰቦቹ ሊጠብቁት ይገባል። ገዝ ዋይ አላህ ፍሪዛም ቆንጅዬ ጺም አልባ ነው ይላል። ማን ጠየቀ? መዝሙረ ዳዊትን ክፈት። ቆይ አዳምጥ። ስላነሳኸው ነው ጺም አልባ። ማን ጠየቀ? ማን ጠየቀ? ራስ ስላነሳ ራስ ስለባለክ ጺም የሌለው ወንድ ልጅ አታጭበርበር። አዳምጥ። ጥያቄውን ብቻ በጠይቀው መለስልህ ነበር። ጭምላቃ ወረስ ጺም አልባ ከሆነ ወንድ ልጅ ፕሮቴክት መደረግ አለበት የሚል አስተምሮ አለ አንተ ጋር። ለምንድን ነው እሱ ገስ ቆንጅዬ ከሆነ ብቻውን መሄድ የለበትም እንደ እስልምና? ይህንን አታውቀውም። ስለማታውቀው ነው። በጺሜ ልታመሰግነኝ ይገባለው። ገስ ዋይ ቆንጅዬ ከሆነ ጥበቃ ሊደረግለት ይገባል ጺም ከሌለው። ገስ ዋይ ገምቱ ለምን እንደሆነ ይገባችኋል ብዬ አስባለሁ። እኔ የሆነ ከእስልምና የወጣ ልጅ ነው ሌላ ነገር እንትን እያል እና ይሄንን ነገር አግኝተን በቃ ደከመ ማለት ነው። እዚህ ውስጥ ነበርኩ ያለሁት ምናምን እያለ እንትን ይላል። ከዛ በኋላ አልገባለኝ። እኔ ምንድን ነው እሱ ምናምን እያልኩ አልገባለኝ። አልገባም አንብበው ይለኛል። በቃ ይደክማል ምናምን። በኋላ ነው የመጣልኝ ማለት ነው። ጺም አልባ ከሆነ ልክ ሴቶች አለጠባቂ እንደማይንቀሳቀሱ እንደዛ ነው መንቀሳቀስ ያለበት። በኋላ ሳቀው በቃ ጺም አልባ ወንዶችን ሳይ ያስተምሩት እዚህ ይለኛል ማለት ነው። እንኳን ጺም አላቸው ሳይ። ኤኒዌይስ ብቻ ወደ ቶፒኩ ባክ እናድርግና ምንድነው እሱ እንደ እስልምና አስተምሮ አላህ ከፍጡራን ጋር አይነካካም የሚለው አስተምሮ ስላለ ነው። ከፍጡራን ጋር ማይነካካ ከሆነ እነኚህንስ እንዴት ነው የምታዋቸው? እነኚህን እንዴት ታዋቸዋላችሁ? በእጆቹ ከፈጠረ እንትን ካለ እንዴት ታዩታላችሁ? ከሌሊቱ 1/3 ሲቀር ደግሞ ወደ ቅርቢቱ ሰማይ ይመጣል። እሱን እንዴት ታዩታላችሁ? ምክንያቱም እሱ ላይ ያልተመለሰ ጥያቄ መጅሊስ ከእንትን መጥተው ይመልሳሉ ተብሎ አልተመለሰም። ምስቲል የተመለሰ አይደለም። እሱ ይመለሳል ተባለ አልተመለሰም። እንደውም ቃል የለቀቀው ቃል ነው። ማን ነው የለቀቀው ቃል? ለቀሃል እንዴ? እንደዚህ አይነት ቪዲዮ ምን አይነት ቦስ? ከሌሊቱ 1/3 ላይ የሚለው ካናዳ ሲሆን አላህ ካናዳ ሲሆን ሌላው እኔ ነኝ የለቀኩት። ላሳያቸው። እኔ ነኝ የለቀኩት። አሳያቸው ከቻልክ። ደጋግመን ጠይቀን ምላሽ ሊገኝበት ያልቻለ እንትን ነው። አይገባም ይላሉ። ስቲል በየቀኑ ግን ይገባል። መግባት ብቻ አይደለም ገብቶ አይወጣም። አንዳንዴ
ዛሬ ሞዴሬተሮች የሉም ተደጋግሞ እያለ ነው። በጣም ስድብ አለ ይመስለኛል ኮመንት ላይ። ሞዴሬተሮች ቼክ አድርጉ። አረ የለም እየመወት ናቸው እኮ ነው የሚሰደቡት። ኦኬ እየጨፈጨፋችኋቸው ነው። እኔም እኮ ምንም በቃ እንትን አደረጉኝ እኮ አክቹዋሊ ኔትወርክም እያስቸገረኝ ነው። እኔም አሁን ትንሽ ሻል ብሎኛል መሰለኝ። was a scholar. Ibn Taymiyyah, there was a scholar who was 700 years ago. I am repeating again, 700 years ago. And he is the first person to say wasila is haram. And Ibn Taymiyyah is the person to say that Allah possesses a physical body. And he is the one to say Allah is seated on the arsh and he descends on the first heaven during the time. My dear brothers and sisters, in Toronto today, the time is 6:47 p.m. Is it Tahajjud time? No. So according to the ideology of Ibn Taymiyyah, his followers Ibn Abdul Wahhab Najdi and rest of his followers, Lord for the people of Canada is on the arsh. Now in Sri Lanka, this is Tahajjud time, 4:15 a.m. And according to their ideology, Allah is descending on the first heaven. Now you are on chair now. When you come down, you are no more on the chair. And when you go back, you are no more on the floor. So when Allah is on the arsh, he descends at the first heaven. That means he is not on the arsh now. ጠቅላላ አድርገህ ታርጉመው ጽሑፉን ትብያለህ ሂድበት ያለውን ሀሳብ እሺ ምንድነው እሱ ያለው? ምንድነው እሱ ካናዳ ላይ ሲወርድ ስሪላንካ ላይ ደግሞ ካናዳ ላይ ሌሊት 9 ሰዓት ሲሆን ስሪላንካ ላይ ስንት ነው ቀን ነው ምናምን ይሆናል። ስለዚህ ለካናዳዎች አላህ አርሽ ስር እንትን አንደኛይቱ ሰማይ መጥቷል። ለስሪላንካዎች ደግሞ አላህ ይሄን ያለው አርሽ በላይ ነው ያለው በተመሳሳይ ጊዜ ላይ ማለት ነው። ሁለቱ ጋር ደውላችሁ ብትጠይቋቸው አላህ ይሄን ነው በዚህ ሰዓት በእናንተ ጋር ብትሏቸው ከአርሽ በላይ ነው። ካናዳ ጋር ደግሞ ስትጠይቁ በዛ ሰዓት ላይ ነው ከአርሽ በታይ ቅርቢቱ ሰማይ ላይ ነው። ቅርቢቱ ሰማይ ደግሞ ከአርሽ በታይ አንደኛይቱ ሰማይ ስትሆን ሰማይ ዱንያ የምትባለው ሰው ወደ እሷ የሚመጣ ከሆነ አካል ካለው የአካሉን እዞ የሚመጣ ከሆነ ወይንም ደግሞ የተወሰነ ፓርቱን እዛው ትቶ የተወሰነ ፓርቱን እዞ ማይመጣ ከሆነ ሙሉ ለሙሉ አላህ ፍጥረት ውስጥ ይገባል ማለት ነው። ምክንያቱም አርሽ አለ። ከአርሽ ቀጥሎ አርሽን የተሸከሙ መላእክቶች አሉ። ከዛ ደግሞ ባህር አለ። ከባህሩ ቀጥሎ ደግሞ እንትኖችን እንተዋቸውና ሰባተኛ ሰማይ አለ። ስድስተኛ፣ አምስተኛ፣ አራተኛ፣ ሶስተኛ እና ሁለተኛ አለ። እነኛ ሁሉ አልፎ አንደኛይቱ ጋር ሲመጣ ምን ይሆናል ማለት ነው? እነኝን ሁሉ ፍጥረታት አልፎ ነው የሚመጣው። ስለዚህ ምድር ደግሞ ሊፕቲካል ሼፕ ነው ያላችሁ፣ ጠፍጣፋ አይደለችም። እንዲህ ስለሆነች ስለዚህ ሊትራሊ ነው የሚገባባት ማለት ነው። እንደዚህ ክብ እንትን ስለሆነች ማለት ነው። እንደዚህ ስለሆነች ምክንያቱም ሰማይ ዱንያ ሲነገር ከኛ አንጻር ስለሆነ ስለዚህ ምድር እንደዚህ ከሆነች እንደዚህ ሮቴት ያደርጋል ማለት ነው። ሰማይ ዱንያም በእስልምናው ኮንሰፕት መሰረት ማለት ነው ሮቴት ታደርጋለች። እንትኗን አካባ ነው የምንኖረው ማለት ነው እንደዚህ። ስለዚህ እነኛ ሁሉ ነው ጠልቆ የሚገባባቸው። ስለዚህ እንደዚህ ጠልቆ የሚገባ ከሆነ እንደዚህ የሚሆን ከሆነ ደግሞ ምንድነው እሱ የሚሆነው? ፍጥረታት ውስጥ አይገባም፣ ከፍጥረት ጋር አይነካካም ምናምን የሚለው ስህተት ነው ማለት ነው። ውሸት ነው የሚሆነው። ኢብራሂም ምትለዋለህ? የወንበሩ እኔ ላውራሲ አንዴ። እሺ የወንበሩ ማስረጃ አሪፍ ኤግዛምፕል ስለሆነ አንዴ ስንት ልበለው ወንበር ላይ ያለው ምንድነው? አንድ ሰው አሁን እዚህ ጋር 1900 ሰዎች የተቀመጣችሁበት ወንበር ላይ ተነስታችሁ ወደ ሌላ ቦታ ብትሄዱ ያ መጀመሪያ የተቀመጣችሁበት ወንበር ላይ ሰውየው አይኖርም፣ ወደዛ ሄዷል። ይሄኛው ባዶ ነው። ሁቺ አሁን እፎይ እዚህ ጋር ቁጭ ብሏል። ወደ ጓዳ ሊገባ ሰውየው ተረት አወራህ እንዳው እናንተም የሱን ተረት እንጨርስና እንዴት ትቀጥላለህ? ሰው አላህም ከአርሽ በላይ ነው የተቀመጠው። ወደ ቅርቢቱ ሰማይ ሲወድ ላይ ባዶ ነው። ይሄ ነው የእስልምና አስተምሮ። እና ዓለም ላይ ደግሞ ያሉ ሰዓቶች አቆጣጠር ይለያያሉ። እንግዲህ ሰዓት እንደሚቀመጥ አላህ አናውቅም። አርሹ ላይ ቀጥሉ። እፎይ ቸኩሏል። አይደለም ቸኩዬ አይደለም። ሰውየው ተረት አወራ በህንደኛ። የሱን ተረት ደግሞ እናንተ ትደግሙታላችሁ። እሺ ችግር የለውም። በቃ
ኤኒዌይስ አንተ አላህ አካላት አሉ ብለህ ታምናለህ? አላህ ምንም አካላት ማንንም አይመስልም፣ ምንንም አይመስልም። ይመስላል መች ወጣኝ እኔ አካላት እኮ ይመስላል። ስለዚህ ማንንም አይመስል አካልም የለውም። አዎ ማንንም አምሳያ የሚለው እጅስ አለው? ምን እጅ የሌለው ይኸውልህ፣ ማንንም አይመስልም እኮ አልኩ። አይመስልም ከተባለ የሆነ አካል የሆነ የምትመስለው ነገር የለም ማለት ነው። ኦኬ፣ ስለዚህ ምንም አካል የለውም። አንተ በምናብ የምትስለው የሆነ አካል ያለው ነገር አይደለም። ስለዚህ ማንንም አይመስልም ምንንም አይመስልም ከተባለ አለቀ። ምን ይመስላል መስወጣኝ? ለምን ትበሳጫለህ? እጅ እያልክ ነው፣ እግር እያልክ ነው። ያ ማለት የሆነ ነገር ስለሃል ማን ያለው? እሺ ያለው ንገረኝ። እሺ ስለዚህ እግር አለው አላህ የሚሉ የማንንም የማይመስል ስህተተኛ ናቸው፣ ተሳስተዋል ማለት ነው። እግር አለው የሚለው የሚለው ትልቅ ስህተት ነው። ኦኬ፣ ስለዚህ ከነሱ ጋር ምንም ያንተ አላህ አይመሳሰልም። የኔ አላህ ቁል አላሁ አሐድ የሚለውን ቁርአን ውስጥ ያለውን እሱ ለሱ መገለጫው ነው። በቃ አልወለደም አልተወለደም፣ ቢጤም አምሳያም የሌለው ማንንም አይመስልም። እሺ እነኛም እኮ ይሄንን ነው ይሉታል። አንድ ያልከውን ይሉና ከዛው አልተወለደም አምሳያ ቢጤ የለው፣ ስለዚህ ማንንም አይመስል እጅ ያለው ማንንም አይመስል አካል አለው ብለው ይላሉ እነሱ። ስለዚህ ከቁርአኑ ከወጣ ከዛ ሐሳብ ከወጣ የራሱን ሐሳብ ነው የሚናገረው። ልክ አንተ አሁን ከመጽሐፍ ቅዱስ ውጪ የሆነ ሐሳብ የራስን ሐሳብ ስትናገር ተቀባይነት የለውም። ከዛ መውጣት የለብህም። ያም ሰውዬ ከቁርአኑ ውጪ ከወጣ የራሱን ሐሳብ ከጨመረ ይሄ ፍልስፍና ነው። ያ ደግሞ አስኬድም። ኦኬ አላህ ምንድነው ብለህ ነው የምታምነው ታዲያ? እሺ አንድ ነው ብለሃል። አንድ ነው ስላልክ አክቹዋሊ እናንተም ብዙም አልጫናችሁም፣ አባሾችም ብዙ መጫን አልፈልግም። ሞር ኦፍ ፎከስ ማደርገው ነው የዋብያዎችን አስተምሮ ላይ ነው። አብሽር ችግር የለውም። ቴክ ኦፍ አርጉመንት ግን አላህ አንድ ነው ስትሉ ግን ምን እያላችሁ ነው? አንድ ነው በቃ አንድ ነው። አንድ ነው ማለት እንደልኩት ልስለው የምችለው ሰው አጋር ሌላ ተጋሪ ወይንም የሚጋፋው አካል የሌለው ብቸኛ የሆነ አምላክ ነው። ኦኬ ለመነጠል ብቻ ነው አንድ ነው ብላችሁ የምትጠቀሙት? አንድ ነው የሚለው ቃል እሱን የሚገልጸው ምንድነው? ሌላ ሁለተኛ የምትለው አካል ስለሌለ በቃ አንድ አካል ነው። ሌላ አካል ካለ ሁለት ነው ሶስት ነው ልትል ነው። ስለሌለ መገለጫው አንድ ነው፣ ብቸኛ ነው። በቃ የሁሉ ባለቤት የምድርም የሰማይም የሁሉም ባለቤት አንድ አምላክ አላህ ነው። በቃ ሌላ የለውም። እሺ ሊቆጠር ይችላል? በምንድን ነው የምቆጥረው? ቁጥር እኮ የምቆጥረው አንድ ብለህ ሁለት ስትል ነው አለ። አሁን ቁጥር ማለት አሁን ቁጥር የምትለው እኮ አንድ ሁለት ስትል እየቆጠርክ ነው። ቁጥር ቆጠርክ ማለት ነው። አንድ ብቻ ብትል ቁጥር ነው እንዴ? አንድ ስለዚህ አይቆጠርም ማለት ስለዚህ አይቆጠርም። ብቸኛው አምላክ አላህ ነው። ቁጥር የለውም። ልቀያ ይሰማል ያል ያ የኛን ኮንሰፕት ልስታውን እኛ ይሰማል ፈጣሪ ብለን እናምናለን። በግብረ አካላት ግን ተገልጿል። እኔ የኛም አላህ ይሰማል፣ ሁሉንም ይመለከታል፣ ያያል። በአንድ አይኑ ነው ወይንስ በሁሉም በሚሊዮን አይኑ ነው? 2 ሚሊዮኑንም የሚመለከተው የሱ ጥበብ ነው። አምላክ የፈለገውን ነገር የማድረግ ስልጣን የሱ ነው። በሱ ላይ እንዴት ብለህ የምትጠይቀው ነገር አንተ ስልጣን ሲኖርህ ነው። እኛ ፍጡር ነን፣ ተፈጥረናል። እሱን ይሄን ነገር እንዴት ማድረግ ቻልክ ብለህ ልጠይቀውም አትችልም። ጠያቂ እኛ አይደለም። አሁን ተግባብተናል፣ ኦልሞስት ተግባብተናል። የምንግባባው ግን ምንድነው? እሱ ይሰማል። እኔ እንደዚህ ያምናለሁኝ። የእኛን አስተምሮ ልንገርህ፣ ይሰማል ፈጣሪ። ይሰማል ስንል ግን ዋብያዎች እንደሚያምኑት ጆሮ አለው ማንንም አይመስል የአካል ክፍል ጆሮ የሚባል ለፈጣሪ ሰጥተን ሳይሆን ፈጣሪ በሙላት ይሰማል። በጆሮ ክፍል ሳይሆን ወለች ለመስሚያለት ግን ጆሮ ተገጥሞለት ማንንም አይመስል በዛ ሳይሆን እኛ የምናምነው ደግሞ ፈጣሪ ሰሚ ነው። በቃ ሊሆነች በዚች አካል ብቻ በሚባል አይደለም፣ በሙላት ሰሚ ነው፣ ተመልካች ነው ብለን ነው እኛ የምናምነው። እናንተስ? ሰሚው ተመልካች ነው። ሁሉንም
በያን ተመልካች ሰሚ ባይሆንማ ምድር ላይ ምን እንደተደረገ ምን ሊሆን ነው? ስለዚህ ይሰማል፣ ይመለከታል። ግን በምንድን ነው የሚሰማው? በምኑ ነው የሚመለከተው? የእሱ ጥበብ ነው። እኛ ፍጡር ነን። እሱን የማየትም ስልጣኑም የለንም። በምድር ላይም እሱን አንድም ያየው አካል የለም። አንድ ትንሽ ጅብሪል እንትን ሙሳ አይቶታል ምናምን አላየውም። ያ ሌላ ፖርሽን ነው። ስለዚህ ወደዛ ማንገባም። እኔ አሁን አንድ ሁለት ጥያቄ እኔን ከጠየቀኝ እኔ ደግሞ አንተን አንድ ሁለት ጥያቄ ልጠይቅህ። እሺ። ማቴዎስ ወንጌል ምዕራፍ ስንት መሰለህ? ምዕራፍ 28 ከቁጥር 18 ታውጣልኛለህ? እዚሁ ላይ ቶፒኩ ላይ የተያዘ ነው እዚሁ ከቶፒኩ ጋር የተያዘ ነው። በዚሁ ነው በኢየሱስ ጉዳይ ወደ ኢየሱስ ጉዳይ ሄዳለህ። ኦኬ ክርስቲያን ማለት ይችላል። ምዕራፍ 28 ቁጥር 18 ቀጥል። ጥያቄ ምንድን ነው የምጠይቀው? ኦኬ አንዴ ክፈተውና ክርስቲያን እንትን በል። አንዴ ክፈተው። ይሄ ነው። አላህ አክበር። ምዕራፍ 28 ከቁጥር 18 ኦኬ ወደ ምዕራፍ 18 ምዕራፍ 28 ኦኬ ምዕራፍ 28 ቁጥር 18 ኦኬ ወደ ደቀ መዛሙርቶችም ወደ ሐዋርያቶችም የሚለው ዳምሮ እናቀጥል። ጥያቄ ምንድን ነው እዚህ ጋር? እሷን 18ን ብቻ አንብብልኝና መጨረሻ ላይ የሚላትን ነጥብ ለምን አለ የሚል ጥያቄ ልጠይቅህ ነው። ኦኬ አንብብለት። ኦኬ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ኦኬ ሎክ ምንድን ነው ያለው? አልጠየቀኝም እኮ ስልጣን ሁሉ በምድርና በሰማይ ተሰጠኝ አለ። ተሰጠኝ ማን የሰጠው ለማለት ነው። ኦኬ መልካም። ክፍሉን በደንብ አንብበዋል። ይህን ክፍል ግን ወደ ሐዋርያት ወደ ደቀ መዛሙርቶችም ወደ ሐዋርያቶችም ስልጣን ሁሉ በሰማይም በምድርም ተሰጠኝ ይላል። መልካም እሻዳም። ኦኬ ይሄ ክፍል የሚናገረው ምንድነው? እሱ ክርስቶስ ከትንሳኤ ከተነሳ በኋላ ነው። ከትንሳኤ ከተነሳ በኋላ ወደ ሐዋርያቱ ይመጣል። ሐዋርያቶቹም ያዩታል። ካዩትም በኋላ ይሰግዱለታል። በእስልምና ስግደት የሚገባው ለአንድ ለአምላክ ነው ተብሎ ይታመናል። ስለዚህ ሐዋርያቶቹ እንዲሰግዱለት ከሆነ በኋላ አንበበ ቁጥር 17ም ባዩትም ጊዜ ምን ሆነ? ሰገዱለት። ከዛስ ምን አላቸው? ቁጥር 18 ላይ ኢየሱስም ቀረበና እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አላቸው። ስልጣን በሰማይና በምድር ሁሉ ተሰጠኝ። ይሄንን ለምን አላቸው? አስቀድሞ ትንቢተ ዳንኤል ላይ ምዕራፍ 7 ላይ ይሄ ትንቢት አለ። አይሁዶች እግዚአብሔር በደመና ይመጣል ብለው ይጠብቃሉ። ትንቢት ራእይ አይቶ ነበረ ዳንኤል አስቀድሞ የሰው ልጅ የሚመስል ስልጣን የተሰጠው በዘመናት ወደ ሸመገለው የሚመጣ ነበረ። ትንቢተ ዳንኤል ምዕራፍ 7 ላይ አይ ቲንክ ቁጥር 9 አካባቢ ላይ አንድ ክፈተው። ኦኬ አንብባ እንዴ። ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናትም የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ።
መንኮራኩሮችም የሚነድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍትም ተገለጡ ይላል። ቀጥል እስከ 13 አንብቦ። ኦኬ የዚያን ጊዜም ትንቢተ አይምን ራእይ ላይ ይፈታዋል። ይሄንን ቀጥልሽ። እነሆ በሌሊትም ያየሁት ራእይ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በምን? በሰማይ ደመና፣ ከሰማይ ደመና ጋር የሰው ልጅ የሚመስል መጣ። አስቀድሞ ትንቢተ ዳንኤል ተናግሮት ነበረ። አይሁዶች እግዚአብሔር በደመና ይመጣል፣ ለፍርድ የሚመጣው እንደዛ ነው ብለው ይጠብቃሉ። ለዚህ ነው ራእይ ዮሐንስ ላይ ምዕራፍ 1 ላይ ቁጥር 7 ላይ፣ ራእይ ዮሐንስ ምዕራፍ 1 ቁጥር 17 ላይ፣ እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 25 ቁጥር 30 እስከ 40 ድረስ ክርስቶስ ለፍርድ ሲመጣ ከቅዱሳን መላእክቱ ጋር በደመና እመጣለሁ ብሎ የነገራቸው ለዚህ ነው። አስቀድመው እነሱ የሰው ልጅ የሚመስለው በደመና ይመጣል ብለው የሚጠብቁት እነሱ ማንን ነው? እግዚአብሔርን ነው። ክርስቶስ ደጋግሞ የሰው ልጅ እያለ ራሱ የሚጠራው እችን ጥቅስ ሪፈር ለማድረግ ነው። ራሱን አይሁዶች የምትጠብቁ የሰው ልጅ የሚመስል ይመጣል ብላችሁ የምትጠብቁት እኔ ነኝ ለማለት ነው። ባይዞ በደመና የሚመጣው ለፍርድ የሚመጣው ከመላእክቱ ጋር የሚመጣው ሱረቱ በቀራ ላይ ሱረቱ በቀራ ሱራ 210 ላይ አላህ ነው በደመና የሚመጣው ተብሎ ይጠበቃል። በደመና ለፍርድ የሚመጣው አላህ ነው ተብሎ ይጠበቃል። ሱረቱ በቀራ አያ 210 ላይ ማለት ነው። ስለዚህ አይሁዶች አስቀድመው በደመና የሰው ልጅ የሚመስል ይመጣል ብለው የሚጠብቁት ከዛ እሱም ከፍ አድርገው በዘመናት ወደ ሸመገለው መጣ ደረሰ። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገር ሁሉ ከፍ አድርገው ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። አስቀድመው ትንቢት ያዩትን ያንን ትንቢት ተሰጠኝ አለ። ልክ እንትን ካለ በኋላ አይደለም የተሰጠው፣ አስቀድሞ ነው የተሰጠው። ነገር ግን ተሰጡኝ አለ። ይህንን ትንቢት ነው ምን አለው? አዳምጥ። ወገኖችና አሕዛብ ሁሉ በልዩ ልዩ ቋንቋ የሚናገር ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ ግዛቱም የማያልፍ ፕሊሳ እንደሚታርክ የሚያልፍ ማንኛውም ሰው ከሆነ ምንድነው? ግዛቱ የሚያልፍ ነው። ግዛቱም የማያልፍ የዘላለም ግዛት ነው። መንግስቱም የማይጠፋ የዘላለም ነው። የማይጠፋ መንግስት ያለው አንድ አምላክ ብቻ ነው። የማይጠፋ ግዛት ያለው አንድ አምላክ ብቻ ነው። ስለዚህ ቃል ተሰጠው አይባልም። ቃል መለኮት አስቀድሞ ገዢ ነው ሁሉን። ነገር ግን መለኮት ስጋን ሲዋሃድ ልብበል መለኮት ስጋን ሲዋሃድ ያ ስጋ የመለኮትን ባህሪ አድርጓል። ምንድነው የመለኮት ባህሪ? ገዢነት። ስለዚህ ስጋ ልብበል ስጋ ቃል በማርያም ማዕፀን ሲያድር ከመለኮት ቃል ከስጋ ጋር ሲዋሃድ የገዢነት ባህሪን ገንዘቡ አድርጓል። መለኮትን ተዋህዷል። ስለዚህ ግዛት ተሰጠኝ ተባለ። አሁን ወደ ማቴዎስ ወንጌል መልሰው ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስለዚህ ስልጣን በሰማይና በምድር ተሰጠኝ ሲል ምን እያለ ነው? ስጋ ምንም የነበረው ምን ሆነ? ገዢ ሆነ። ገዢነትን ተዋሃደና በመዋሃዱ ልክ በማህፀን ሲያድር በማርያም ማህፀን ቃል ስጋን ሲዋሃድ ያ ሩቅ ብሲ ስጋ ብቻ ምንም ማድረግ ማይችለው ገዢ ያልነበረው ገዢ ሆነ ማለት ነው። የመለኮትም ባህሪ ያደረገ ምን አይነት ባህሪ? ገዢነትን። አስቀድሞ ግን ትንቢቱ ነበረ። እንደዚህ ይላል። ከዛ ባዩትም ጊዜ ሰገዱለት። ከዛ በኋላ ካለ በኋላ ስልጣን በሰማይና በምድር ሁሉ ተሰጠኝ። ከፍ አድርገው ይህንን ስልጣን ከተሰጠው በኋላ ታዛ ስጋ ማለት ነው። ስለ ስጋው ነው። አንድ እንግዲህ ሳለ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዘዋችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዝሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለው። ወዴት ላካቸው? ወደ ዓለም ላካቸው። ደቀ መዝሙርቱን ወዴት ላካቸው? ወደ ዓለም። ምን እንዲያደርጉ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙርቴ ያደርጓቸው። እኔስ እስከ አብሬያችሁ ነኝ። በዓለም ላይ ሞልቶ ሊኖር የሚችል አምላክ ብቻ ነው። ይህንን ትእዛዝ ደግሞ ማን ሰጣቸው? ክርስቶስ። ስለዚህ ቃል ስጋን ሲዋሃድ ስጋ የቃልን ገንዘቡ ሲያደርግ ስጋ ምን ሆነ ማለት ነው? ከበረ። ስለዚህ ስልጣን በሰማይና በምድር ተሰጠኝ አለ ማለት ነው።
አሁን እኔ ጥያቄም እኮ እዛው ጋር ነው። አሁን አረዘምከው እንጂ ይኸው ከስር ያለውን እንትን እንዳይሰለቻቸው አናርዝመው። አሁን ተሰጠኝ የሚለውን አካል ብቻ ማን ነው የሰጠው ነው። ሌላ የሰጠው ሁለተኛ ሌላ አካል አለ ወይ? ይሄን ብቻ እንድነግረኝ ነው። አሁን ሐሳቡን አሁንም ሌላው ጋርም ስገባ እዛው ላይም ተሰጠኝ ስጋ ከመንፈስ ጋር ተዋህዶ ተሰጠው ነው ያልከው አሁንም። ስለዚህ የሰጠው አካል ማን ነው ነው የኔ ጥያቄ። አሁን እዚህ ጋር ሌላ አካል አለ ወይ? ከኢየሱስ ክርስቶስ ውጪ ሌላ ሰጪ የሆነ ሌላ አንድ አካል አለ ወይ? ያ አካል ማን ነው ነው? ምንድነው? ምን ብለን ነው ምናምነው እኛ? ቅድም ደግሞ ከውጭ ሆኜ ሳዳምጥ በስላሴ በሶስቱ አናምንም አልክ። የሆነ አንድ ሰው እየጠየቀ ከዛ ውጪ ደግሞ መጣህና አሁን ደግሞ ሌላ ሶስተኛ ሁለተኛ አካል ደግሞ አሁንም መጣ። እዚህ ጋር ተሰጠኝ የሚል አካል አለ፣ ሰጠኝ የሚልም አካል አለ፣ ሰጠውት የሚልም አካል አለ። ስለዚህ ምን ተንትንልኝ ነው ያላልኩትን ለምን ትላለህ? ቅድም ያለው ልጁ ምንድነው? ድገመውስ ልጁ ምንድነው ያለው? በስላሴ እኔ ስለስላሴ የጠየቀኝ እንጂ እሱ ያው የሚያወራው ልጅ አቃላቅም አላለኝም። እኔ ጥያቄ የጠየቅኩት እኔን መልሶ ጠየቀኝና ተግባብተናል። እሱ አላህ አዳምጥ። እሱ ነው የጠየቀኝ። እኔ አላቅም። አንደኛ አላቅም አላልኩም። ሁለተኛ ደግሞ እንደዛ እናምንም ነው እንጂ ልጁን ትክክል ስላልተናገረ ነው። ምን ብሎ ነው ያለው? ልጁ አብ ወልድ መንፈስ ቅዱስ ብላችሁ አንድ አካል ነው የምታመልኩት አለ። እንደዛ ብሎ አስተምሮ የለም ስል ሊሞግተኝ ሞከረ። አንተ አትቀበልም ምናምን ነገር ወደ ማለት ሲጀምር ምንድነው ያልኩት? አይ እንደዛ የሚል አስተምሮ የለንም። ቃል አንድ ሎክ አንድ አካል ሶስት አካላትን ስም ጠራና አንድ አካል ብለን የምናምንበትም ማስረጃ አንተ አልኩት። አንተ አታምንም ማለት ነው ምናምን ብሎ ሞክ አደረገኝ ማለት ነው። ሞክ አደረገኝ። ስለዚህ ምንድነው እሱ እኔ እሰማለሁኝ ስታክ አድርጓል እኔ ጋር ይሰማል። ኦኬ ሶሪ። ስለዚህ እኔ ያላልኩትን ነው ያለው ማለት ነው። ወይንም ደግሞ እኛ ማናስተምረውን ለዛ ነው አናምንም እንደዛ ያልኩት። አላምንም ሳይሆን አብ ወልድ መንፈስ ቅዱስ ብላችሁ አንድ አካል ብላችሁ የምታምኑት አለ። አናምንም እንደዛ። ማናምነውን ተሆነ ደግሞ ታምናለህ ሲለኝ ማስረጃ ክፈት አልኩት። መክፈት አልቻለም። ሶስት አካል ነው የምናምነው ወንድማችን። ስለዚህ ሶስት አካል ምናምን ከሆነ ተሰጠኝ የሚለው ምንድን ነው አልኩ። አስቀድሞ ትንቢት ነበረ። የሰው ልጅ የሚመስለው ያ ስልጣን በሰማይና በምድር ተሰጠኝ የሚለው ስለምኑ ነው አልኩ። ስለ ስጋው ነው። ስለ ስጋው የተነገረ ነው። መቼ ነው የተሰጠው? እሱ ደግሞ ገና ማርያምን ሲያበስራት ገብርኤል በማርያም ማፀን ማለት ነው። ስለዚህ ምንድነው? ስጋ ከበረ። የመለኮትን ገንዘብ አደረገ። መለኮት ማን ነው? ቃል ስጋን ሲዋሃድ መለኮት ከቃል ጋር ሲዋሃድ መለኮት ወይንም ቃል ከስጋ ጋር ሲዋሃድ ከበረ። ስለዚህ የገዥነት ባህሪም ገንዘቡ አደረገ። ተሰጠኝ ያለው ስለዛ ነው እኮ። አሁን እዚህ ጋር እኮ ሶስትን በአንድ አናምንም፣ ሶስት አምላክ ነው የምናምነው አልክ። እዚህ ጋር እኮ ሶስት አምላክ ያልኩበትን ሶስት አምላክ ነው የምናምነው ያልኩት የቱ ጋር ነው? አሁን የትኛውን ነው? እኔንም እኮ ያልኩት የቱ ጋር ነው? አሁን እያልክ ነበር ሶስት አምላክ፣ ሶስት በአንድ አናምንም፣ ሶስት አምላክ ነው። ሶስት በአንድ አናምንም፣ የምናመልከው ሶስት አምላክ ነው አልክ እኮ። አልወጣኝም አልወጣኝም አላልኩም። እሺ ምንድን ነው ያልከው? እስኪ ድገመው። ሶስቱን ጠርቶ አንድ አካል ነው የምታመልኩት አለኝ። ስህተት ነህ። አንድ አካል ነው የምናመልከው ብለን አናምንም። አብ ወልድ መንፈስ ቅዱስ አንድ አካል ነው የምታመልኩት አለ። አንድ አካል ነው የምታመልኩት አለ። አንድ አካል ሳይሆን ሶስት አካል፣ አንድ መለኮት የምናመልከው። እሱ ግን ምን አለ? አብ ወልድ መንፈስ ቅዱስ ብላችሁ አንድ አካል ነው የምታመልኩት አለ። ስህተት ነው አልኩት። ስለዚህ ሶስት አካል ነው የምታመልከው። ሶስት አካል አንድ መለኮት። አሁን እዚህ ላይ ጥያቄ አለ። ቅድም አንተ ላይ ጠይቄ ምን ብለህ ነበር ወንድማችን? አላህ ቃል አለው ብለኸኛል አይደል? ቃላው ኦኬ ቴንክ ዩ። እኛ ቃሉን አንድ አካልን ብለን እናምናለን። እሺ አላህን ሕያው ነው ብለህ ታምናለህ? እስትንፋስ አለው ወይንም ደግሞ ህይወት አለው፣ የባህሪ ህይወት አለው ብለህ ታምናለህ?
ስለዚህ እሱን ሁለት አካል ብለን እናምናለን። አሁን ተግባባን? ተግባባን? ስለዚህ እኛ ምን እናምናለን? አንድ ሁለት ምናምን በሚለው በቁጥር እንደዚህ በማቴማቲካል ቁጥር ቅድም ጨርሰናል። እሱ ፈጣሪ በእነዚህ አይነት ሁኔታ የሚቆጠር የሚለካ የሚሰፈር አይደለም። ነገር ግን ቃሉ ምን ብለን እንጠራለን? አካላዊ ነውና አካላዊ ቃል ምን ብለን እንጠራለን? ወልድ ወይንም ደግሞ ኢየሱስ በኋላ በስጋው ቃል በስጋ ሲገለጥ እሱን ኢየሱስ ብለን እንጠራለን ብያለሁ። አምላካችን ደግሞ ሕያው ነው፣ የባህሪ ህይወት አለው። የአብ የባህሪ ህይወቱ ወይንም ደግሞ የቃል የባህሪ ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ እናንተ ምን ብላችሁ ትጠራላችሁ? አላህ ቃል አለው ብለህ ትጠራለህ። ቃሉ ፍጡር ነው ያላህ ቃል የራሱ ቃል ነው። ፍጡር ነው የራሱ ቃል ነው። አላህ ራሱ የቃል ፍጡሩን ራሱ የሚያውቀው ጉዳይ ነው እንጂ እኛ የምንወስነው ጉዳይ አይደለም። ግን የእሱ ቃል መሆኑን ብቻ አምነን እንቀበላለን። ኦኬ ቁርአን ያለ ቃል ነው አይደለ? አዎ እኮ ቁርአን ነው። ኦኬ ቁርአን በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ሰው ሆኖ ይመጣል። ቃል ሰው ወደ ሰውነት እንዴት ይቀየራል? እኔም ግራ የገባኝ እሱ አይደለ? እኔም ግራ የገባኝ ቦታም የለውም። ቁርአን ለዛን የቂያማ ቀን ለሰው ልጅ ምስክር ሆኖ ይቀርባል ነው እንጂ ሰው ሆኖ ይመጣል ሳይሆን ምስክር ሊመሰክር ሊፈርድ። ኦኬ ፎርሴክ ኦፍ አርጉመንት ክርስቲያን ፈተልኝ ስለዛ ሎክ ሊመሰክር ይመጣል አይደለ? ያ የፍርድ ቀን ያ ቃል ለምን እንደሆነ ታውቃለህ? እሱ እስከሚያወጣ እኔ ላውራ። ያ ቃል ምን እንደሆነ ታውቃለህ? የፍርድ ቀን የሚመጣው ለምንድን ነው? እንድንጠቀምበት፣ እንድንመራበት፣ አላህን ቀጥ ብለን እንድንገዛበት የተሰጠን መመሪያ ነው። ያን መመሪያ ያላከበረ መመሪያው ራሱ ደግሞ አላህ የራሱ ቃል ስለሆነ ይፈርድብሃል። አልቀራኝም፣ አላከበረኝም፣ አንተ እንዲያርግ ባልከው ነገር እኔን ሳያደርገኝ ነው የኖረው ብሎ አንተ ላይ ለፍርድ ይመጣል ማለት ነው። ዞሮ ዞሮ ቃል አላህ ነው፣ አላህ ቃሉ ነው ወይ ሊፈርድ የሚመጣው። ስለዚህ ፈራጅ ብቸኛ አላህ ብቻ እንደሆነ ደግሞ ቁርአን ላይ ይናገራል። ስለዚህ አላህ አይደለም ቃሉ ወይ አላህ ነው። ፕሊስ ቁርአኑ ደግሞ መልሶ የመሰከረበት የሚናገር ከሆነ ኮንሺየስ ነው ማለት ነው። ያ ቃል ማለት ነው አይደል? ቃሉ እኮ አላህ ነው ራሱ የአላህ ቃል እኮ ነው። እኔ አሁን እዚህ ጋር እየተናገርኩ ነው አይደለ? የምናገረው እኔ ነኝ። ከኔ የሚወጣው ቃል ያው የምናገረው ድምጽ የማን ነው? የኔ ነው። እኔ ነኝ እኮ አሁን ማለት ያለው። እሺ እቺን አዲስ አንዴ ላንብብልህ። እሺ እቺን አዲስ ላንብብልህ። ኦኬ እንደዚህ ይላል ሱናን ኢብን መጃ 57 ላይ 81 ላይ ሶሪ the Quran will come on the day of resurrection ቁርአን በቂያማ ቀን ይመጣል አለ። ላይክ ፔልማን እንደገረጣ ሽማግሌ ሰው ሆኖ ትልቅ ሰው ሆኖ እንደገረጣ ሰው ሆኖ ወይንም አመዳም ነገር ሆኖ ማለት ነው። አትጨምርበት በራራ ትርጉም አንድ ቃል ትርጉም። እሺ the Quran will come on the day of resurrection like a pale man የገረጣ ሰው ሆኖ ቁርአን በቂያማ ቀን ይመጣል አለ። and will say ከዛም እንደዚህ ይላል I am the one that kept you awake at night and made you thirsty during the day እኔ ነኝ ማታ እንድትጠማ አደረኩ ቀንም እንድነቃ አደረኩ ቀን እንድትጠማ አደረኩ እኔ ነኝ ይልሃል በቂያማ ቀን ማለት ነው። ስለዚህ ቁርአን ፍጡር አይደለም። እቺ ነገር ልተንተንልህ። እሺ ግን በመረጃ አሁን እኔ በተረዳሁት ልክ አሁን አንተ በተረዳኸው ነው አይደለ እያልክ ያለው? እኛ በምንረዳው ልክ ቁርአን የቂያማ ቀን የገረጣው ነው ይመጣል ሲል ይሄ ቁርአን ነው። ቁርአን ደግሞ ምን እንዳለው ታውቃለህ? በውስጡ እንትን ማለትም አሊሞቹ የሚተነትኑት ነገር እያንዳንዷን ቃል እያንዳንዷን ነጥብ የራሱ የሆነ ትርጉም የሚሰጠዋል ከግል ሳይሆን ከቁርአኑ ከራስ። ስለዚህ የገረጣ ሲል እኔ ቁርአን ተሰጥቶኛል ሲሰጠኝ ሙሉ ሆኖ ነው እኔ ጋር ሳልጠቀምበት በስነ ስርዓት ሳልይዘው ሲቀር ቁርአኑን አጎደልኩት። ያኔ ምን ሆነው ለፍርዱ ቀን ይሄ ሰው እንዲህ አድርጎኛል ብሎ ቃሉ አላከበረኝም፣ ቦታ አልሰጠኝም። ስለዚህ እንዲህ ክብር አጥቼ የመጣሁት
የሱ ያለመያዝ ያለመቀበሉ ጉዳይ ስለሆነ ብሎ ለአንተ ምን ምስክርነት ነው። ያ መገርጣቱ ማለት እዚህ ጋር ያስቀመጠው ነጥብ ገረጣ የሚለውን ቃል ለመግለጽ የፈለገው ምንድነው? ቦታ ክብር አልተሰጠኝም ብሎ ራሱን ለምስክርነት ያን ካላደረገ ቁርአኑ ቃሉ ያን ካላደረገ መጎዳቱና ምንነቱ ምስክር ሊሆን ስለማይችል ለምስክርነት ማስረጃ ቃል ነው ያ ቃል የተጠቀመው እዚህ ጋር ሌላ ምንም የምሰጠው ምንም ሴንስ ለስኮ ነገር እኮ ነው እያወራለሁ። ሰው ሆኖ የመጣውስ ሰው ሆኖ የመጣው ሰው ሆኖ እኮ አላለም እኮ የገረጣ ነው እኮ የሚለው እንደ ገረጣ ሰው በገረጣ ሰው መልክ ይመጣ ገረጣ ሰው ምሳሌ ነው። እንደ ሰው ሆኖ ሳይሆን እንደ ገረጣ እንደ የሚለው ውሰደው እንደማን ልክ የሚገረጣ ነገር ለምሳሌ አይደለም እንጨት ይገረጣል ወረቀት ይገረጣል የሚገረጣው ሰው ይባላል ሰው አይደለም እንደ ሰው አንድ ያረጋጋው አንደኛ እንጨት የምድብ እንትኖችን እንለይ። ምክንያቱም ቁርአን ያላቃል ነው ብለህ ፐርሚስ ገምተሃል አይደለ? እዛ ቁርአን ያላቃል ከሆነ ደግሞ ፍጡር አይደለም የሚለውን ፐርሚስ ሰርተናል አይደለ? ቁርአን ያላቃል ነው ፍጡር አይደለም። እዚህ ላይ ከተስማማ ምንም ምሳሌ ካሁን በኋላ የፍጡርን አትጠቀምም ማለት ነው። ቶፖሎጂካሊ አብረው ስለማይሄዱ እንጨት እንትን ወዘተ የሚለው አይመጣውም። ምክንያቱም ምሳሌ በፍጡራን እንዳሰጡ ስለሚል አንድ፣ ሁለተኛ ደግሞ አዳምጠኛ ነኝ። ስለዚህ ኤግዛምፕል ምንም ኤግዛምፕል መጠቀም አትችልም። ምክንያቱም ለፈጣሪ ፍጡር ኤግዛምፕል ስለማትጠቀመው ማለት ነው። እዚህ ላይ ከተስማማን በቂያማ ቀን ይመጣል። ሲመጣም ደግሞ እንደገረጣ ሰው ሆኖ ከዛስ መናገር የሚችል ነው። ኮንሺየስ ነው፣ ያውቃል ማለት ነው። ፍጡር ያልሆነው ቁርአን እንደገረጣ ሰው መጥቶ ደግሞ አንተን እንደዚህ አድርጌሃለሁ አንተን እንደዚህ አድርጌሃለሁ ብሎ ይናገራል። ካላህ የሆነው ቃል አላህን ያልሆነው ቃል እንደገረጣ ሰው ሆኖ ስለእያንዳንዱ ሰው አዌር ሆኖ መናገር የሚችል ከሆነ ኮንሺየስ ከሆነ ፍጡር ካልሆነ ምንድን ነው አንተ ምን አደረከው? አይ አያያዝ ላይ እንትን ካደረከው ምናምን አይልም። እንደኛ አያያዝ ላይ አይልም። አሁን እዚህ ጋር እኮ ይኸው ቀጥታ ነው ኖ አንደኛ ይኸውልህ ስላልቀራኸኝ እንደዚህ ተጎዳው አይደለም የሚለው ጭራሽ እኔ ነኝ ያነቃውህ እያለ እንከሬጅ እያደረገ እንትን እያለህ ነው ገነት እንድትገባ ቴስቲሞኒ እየሰጠ ቆይ ተቃራኒ አይደለም እኮ እንደዚህ አድርጌህ በደልከኝ እያለ ሳይሆን ጭራሽ ምን እያለህ ነው ያለው? ሌሊት እንድነቃ ያደረኩህ እኔ ነኝ፣ እንደዚህ የሚያደረኩህ እኔ ነኝ እያለ ለአንተ ድጋፍ እየሰጠህ ነው። እንደው ይሄንን ስላልሰራህ ደግሞ አጎደልከኝ ማለት ነው። አጎደልከኝ አይልም አገረጣኸኝ እንደ ሰው ለሚገረጣው ያላቃል ይገረጣል እያልከን ነው። እሱ ቃሉ የሚለው እኮ እዚህ ጋር ለመጠቀም የፈለገው እንደ ሰው እንደማን እንደ ሰው እኮ ይሁን። ስለዚህ ያላቃል ይገረጣል እያልከን ነው። ቃሉ እኮ አሁን የሚለውን እዚህ ጋር የሚለውን ነው ማየት ያለብን፣ ወደ ሌላ ሀሳብ እንዳትሄድ። እዚህ ጋር የሚለው እንደ ሰው የገረጣ ሆኖ ይቀርባል የዛን ቀን ሲል ምን ለማለት ነው? ያ ሰውዬ ቁርአን እንዲበላም እንዲጠጣም እንዲኖርም ሁሉም ነገር ቃሉ ውስጥ አለ። አካሄድ እያንዳንዱ የሰው ልጅ ህይወት እንዴት መኖር እንዳለበት በቃሉ አላህ አውርዶታል። ይሄንን ነገር ይሄ ሁሉ ነገር ተነግሮ ይሄ ሁሉ ነገር ይዤ ልመጥቼ ግን አልተጠቀምክበትም። ይህን ስላደረክ አጎደልከኝ፣ ክብሬን አልሰጠኸኝም፣ አገረጣኸኝ እንዳለው ያንን ነው። እንደ ራሱን ሳይሆን እንደ ሰው አገረጣኸኝ። ይሄ መጣው እሺ፣ እንደዛ መጥቶ ያለው የመጣውና እንደዛ ያለው ምንድነው? እሱ ቁርአን ነው አይደለም? እንዴት ተናገረው? የፍርዱ ቀን ነው ዛሬ አይደለም። ይሄን ነገር የሚለው መጀመሪያ ምንሻው የፍርዱ ቀን ነው ዛሬ። እዚህ ጋር ቁርአን ችግር የለውም። የፍርዱ ቀን ይሄንን የተናገረው ቁርአን ነው አይደለም? ቁርአን ነው አይደለም? ይሄን የተናገረው ቁርአን ነው። የፍርዱ እኮ ልመጣለን። ይኸውልህ የፍርዱ ቀን ነው የሚለው አለ። የፍርዱ ቀን አምላክ ሁሉን ነገር ድንጋይም ችግር የለውም እኮ አስረዳ ልነግርህ እኮ ነው ሁሉም ነገር ቁርአንን ጨምሮ። እኔ እኮ ተስማማሁልህ ልቅረብና ይሄንን የተናገረው
ይህን የተናገረው ቁርአን ነው አይደለም? ምኑን የተናገረው? እንደዚህ ብሎ የተናገረው ቁርአን ራሱን ነው። ራሱ ቁርአን ራሱ የአላህ ቃል ነው። አላህ ነው የሚናገረው። ቁርአንና አላህ አንድ ናቸው። ስለዚህ ቁርአን አላህ ነው ማለት ነው። የአላህ ቃል ነው። የኔ ንግግር የማን ነው? የኔ እኮ ነው። እኔ አሁን አንተ ንግግር የማን ነው? ያንተ ንግግር አሁን ምን አይነት ሚስቴክ እንደሰራ ምን አልከን? ቅድም የገነባው ፐርሚስ አለ። ቁርአን ፍጡር አይደለም ብለሃል። ይሄን የተናገረው ቁርአን ነው ወይ ስለ አዎ ቁርአን ነው አልከኝ። ቁርአኑ ራሱ የገረጣ ሰው ሆኖ የመጣው የተናገረው ራሱ ከሆነ ፍጡር አይደለም ማለት ነው። አይ አላህ ነው ካልከኝ ደግሞ የገረጣ ሆኖ የመጣው ማን ይሆናል ማለት ነው? አላህ ይሆናል ማለት ነው። ሌላ ግርጣት ሌላ ግርጣት ይሆናል። ሚውት እያደረገኝ ስለሆነ ነው። ሚውት እያደረገኝ ነው። ይኸውልህ እዚህ ጋር የሳይኮ ነገር እኔ ተረጋግቼ ስለማዳምጥ ወደዛም ወደዚህ አይደለም። ለምን የምትናገረውን እያንዳንዷን ፖይንት ተረጋግቼ ነው ማዳምጥ። ለዛ ነው ከፖርሽኑ ማለት ከእንትኑ ማለት እና ምን እንደሆነ አሁን ከአንተ የሚወጣው ቃል አንተ የምትናገረው ድምፅ ከአንተ የሚወጣው ቃል የማን ነው? ያንተ አይደለም? ቅድም ብዬ ነግሬ ነበር። አላህ ቅድም ብዬ ነገርኩ። ምሳሌ የሚለው ምሳሌ ፍጥረታት ለምን ትደግማለህ? የኔ ቃል ለምሳሌ ፍጡር ነው። ስለዚህ ያላ ቃል እንደኔ ቃል ነው እያልክ ነው? ያላ ቃል ፍጡር ነው። ፍጡር ማለት ምንድን ነው? መጀመሪያ እስኪ ልጠይቅ። ያላ ቃል እንደኔ ቃል ነው። ፍጡር ማለት በጊዜ ውስጥ ይጀምራል። ወይ ግልጽ እንድንግባባ ወደሱ እንመጣለን። እንድንግባባ ፍጡር ማለት ምን ማለት ነው? መጀመሪያ በቃ ጅማሬ ያለው ነገር ተፈጣሪ ማለት ነው። የሆነ አካል የሰራው የፈጠረው የሆነ አካል የሆነ አስተካክሎ ያመጣው የሆነ በቃ የሆነ አካል ባለቤት ያለው ማለት ነው። ፍጡር ማለት ባለቤት አለው። እኔ አሁን ሞባይል ብፈጥር የሞባይል ፈጣሪ ነኝ። እኔ ባለቤት ነኝ ማለት የዛ ተጠሪው እኔ ነኝ። የሆነ ነገር አንተ ብፈጥር የዛ ፈጠራ ባለቤት አንተ ነህ። ፍጡር በሚለው ሊገናኝ ስላልሆነ ያላ ቃል እንደኔ ቃል ነው። አሁን ወደ ራስ ወደኛ ስናመጣው አላህም እንደዚሁ ያ ቃል የተናገረው የማን ነው? የራሱ ነው። ከሌላ ውጪ መጣ ከሌላ ቃል ተስማማኝ እኮ አቡ። ስለዚህ ባለቤቱ ነው። በቃ የሱ ቃል ነው። ልትነጥል አትችልም። አላህ ተስማማው እኮ የራሱ ነው፣ የሱ ነው፣ የራሱ ነው፣ ያላህ ቃል ነው። ያ ያላህ ቃል ግን ቁርአኑ ፍጡር ያልሆነው ቁርአኑ ራሱ ደግሞ መጥቶ የገረጣ ሰው ሆኖ ይናገራል ነው የሚለው እንጂ አላህ ይናገራል የሚለው እሷን ላመጣልህ እኮ ነው። አሁን በመሀል እየገባ እንትን አልከኝ እንጂ የቂያማ ቀን ነው የሚለው። ዋናው ፖይንቱ ምኑ ጋር ነው? የቂያማ ቀን ዱንያ እዚህ ምድር ላይ ሳይሆን ነገ በትንሣኤ ቀን ነው የሚለው አለ። የትንሣኤ ቀን ደግሞ አላህ ሱብሓነሁ ወተዓላ ምንድን ነው እንኳን ቁርአንን የሚያክል ነገር ቁርአንን የሚያክል ነገር አይደለም የማይናገሩ እንስሳዎች፣ ድንጋዮች፣ ሁሉ ነገሮች እንዲናገሩ ያስችላቸዋል። ሁሉም የጥፋቱን የተበደለውን በደሉን የሰራውን ሁሉ የፍርዱ ቀን ለምስክርነት ይቀርባል። ያን የማስቻል አቅም ያለው ማን ነው? አላህ ሱብሓነሁ ወተዓላ ነው። ዛሬ እዚህ ምድር ላይ እንኳን የማይናገር ሞባይልን የሚያክል ነገር እንዲናገር ያደረገ ነገ ቁርአንን፣ ድንጋይን፣ ከብቶች፣ እንስሳዎች ሁሉ ነገር እንዲናገሩ በምን ሁሉም በሚግባቡት ቋንቋ እንዲግባቡ የማድረግ ስልጣኑ የሱ ነው። ይህንን ለምን እንዴት አስቻለው? እኛ የምናውቀው ጉዳይ አይደለም የሳይኮ። ስለዚህ ታንክ ዩ። ስለዚህ አርጉመንተን እንዴት ላሳየህ? ቁርአን ያላ ቃል ነው። ቁርአን ያላ ቃል ነው። በደንብ አስተውሉ። ቁርአን ያላ ቃል ነው። ያላ ቃል ደግሞ ፍጡር አይደለም። ፍጡር ያልሆነው ያላ ቃል በቂያማ ቀን የገረጣ ሰው መስሎ ይመጣል። ከዛ አላህን ያልሆነው ነገር ግን ያላ ቃል የሆነው አካል ይዞ ይመጣል ማለት ነው። ምን አይነት አካል? የገረጣ ሰው የሚመስል አካል ይዞ ይመጣል። ፍጡር ያልሆነው ያላ ቃል የገረጣ ሰው መስሎ ይመጣል። ፍጡር ያልሆነው ያላ ቃል የገረጣ ሰው ሆኖ ይመጣል። ከዛስ ይናገራል። አላህም ይናገራል፣ ይሄም አካል ይናገራል። አትሊስ ስንት ተናጋሪ የተለያዩ አሉን ማለት ነው? በአካል ደረጃ 2 አሉን ማለት ነው። ቴንኪው ከማለት በላይ ምንም አንፈልግም ከዚህ ውጭ። ቁርአኑም ይናገራል። እንዲናገረው አደረገ ብትልም ፍጡር አይደለም ብለህ በመጀመሪያ ገንብተሃል።
አሌስ ምን እስካላልክ ድረስ በቂያማ ቀን የሚለው ምንም ማተር አያደርግም። በቂያማ ቀን አንተ እየሳብክ ያለው ገና ነው፣ ወደፊት ነው የሚሆነው። ዳዝ ማተር በፈጣሪ ዘንድ ታይም ማተር ስለማያደርግ ማለት ነው። ወደፊት እንደዚህ ወደፊት ነው፣ ወደፊት ስለሆነ ሁ ኬርስ ለምን በቃ በጣም በብዙ ትሪሊየን ዓመት አይሆንም። ማተር አያደርግም እሱ ታይም ማተር ስለማያደርገው ፈጣሪ ማለት ነው። አሌስ ምን ብለህ እስካላመንክ ድረስ ያላ ቃሉ ይለያያል እስካላልክ ድረስ ምክንያቱም ቁርአን ያላ ቃል ከሆነ ሌላ ያላህ ቃል የሚባል ያንኛውን ቃል ሊያዘው ስለማይችል ማለት ነው። እና እናመሰግናለን። ሙሳ ድሬ ሰላም ነው? እንዴት ናችሁ? እፎይ አማን ነው? ሁሉ ተማም ነው? እንዴት ነው? አለን አለን፣ ሁሉ ሰላም፣ ሁሉ ተማም። እንዴት ነህ? ይመስገን አለን። ያው ዛሬ ከኛም ቶፒክ አውጥተውን ወደ ሌላ ቶፒክ ውስጥ ገባን እና አክቹዋሊ እኔ እንደዚህም እንትን እላለሁ ብዬ አላሰብኩም። ዝም ብዬ ደብሮኝ ነበር ዛሬ መግባቱም ኢንተረስትም አልነበረኝም። ክርስቲያን ማሞተ እኔስ አንድ ጥያቄ እንቀበልና ጥያቄ አለ። ጥያቄ ነበረኝ አንዴ ሰማ ሙሳን እንቀበለውና እስኪ ካለ እኔም ትንሽ ስራ ላይ ነበርኩና አልተመቸኝም። ካላችሁ እናንተ አውሩ። ይቅርታ ግን ክርስቲያን አንድ እንቀበል ነው ይብቃል። ሰዓቱ ቆሶታል፣ 6:30 በየመሀልም እኮ ብዙ ጥያቄ የተቀበልክ ይብቃን መሰለኝ መሸ።